ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። እንዴት ናችሁ? ከግንቦት 3 2018 ዓ.ም የዕለቱ መረጃዎች መካከል የተወሰኑትን እንመለከታለን። ያለፈው አርብ ባለሀብቷ በረከት ወርቁ አደራ ወይም በረከት ገበሬዋን የፌዴራል ፖሊስ በከባድ የሙስና ወንጀል እፈልጋታለሁና አፋልጉኝ ማለቱን ተጫውተን ነበር። እሷም ያንን ተከትላ በፌስቡክ ገጿ እኔስ ምንም አልሆንም አስተማማኝ ቦታ ነኝ ማለቷን አንስቼ ነበር። እንደ አባባሏ ከሀገር ወጥታለች ማለት ነው። ታዲያ ፖሊስ አስሯት የነበረውን ግለሰብ ከለቀቀ በኋላ ለዛውም ከሀገር ከወጣች በኋላ ነው አፋልጉኝ የሚለው አይነት ሀሳብ ሰንዝሬ ነበር። በአንዳንድ ግለሰቦች ላይ እንደዚያ ማድረግ የተለመደ የሆነባቸው ጉዳዮችም ስላሉ ነበር እንደዛ ማለቴ። ገበሬዋ ሆዬ ያንን ከጻፈች ከሰዓታት በኋላ በፍራኦል ኢቲቻ የቲክቶክ አካውንት ቀጥታ ስርጭት ላይ ተከስታ ኢትዮጵያ ነኝ ያለሁት ቤት የመጣም ሆነ መጥሪያ የላከልኝ ፖሊስ የለም አላለችም። የጉድ ቀን አይመሽ። ጭራሽ በፍራኦል ጥያቄ ኢትዮጵያ መገኘቷን መጋረጃዋን ገለጥ በማድረግም ልታሳይ ሞክራለች። ይሄ መቼም አውሮፓ አይደለም ከሚል መግለጫ ጋር። ጎስቆላ አላለባችሁም ወይ ነው ነገሩ። እና ታዲያ አስተማማኝ ቦታ ነኝ ያልሽው ማንን ለማዘናጋት ነው በረከት? ወይስ ኢትዮጵያ ውስጥ ተለይቶ አስተማማኝ ቦታ የሚባል አለ ብለን ልንጠይቃት እንገደዳለን። ለማንኛውም ቀልድ ውስጥ ቀልድ ነው። በዚህ የቲክቶክ ቆይታዋ ወቅት የተናገረቻቸው በርካታ ቁም ነገሮችና የሰጠቻቸው መረጃዎች ስላሉ ከሚመለከታቸው አካላት ውስጥ የእውነት ለፍትህና ለሀገራቸው የሚቆረቆሩ ካሉ ሊጠቀሙበትና መላ ሊፈልጉ ይችላሉ። የሆኑ የተደራጁ ቡድኖች አሉ። በጣም የተደራጁ ፌዴራል ፖሊስ ውስጥ አሉ። የጸጥታ አካላት እሱ ጋር ከመግባታችን በፊት አይደለም። ይኸውልህ አንድ ላይ የተያዘ ነገር ስለሆነ ፊራ አንዴ ስማ። ይኸውልህ እሺ፣ ገባ አርቲፊሻል ኢንተለጀንስ ውስጥ አሉ፣ ፍትህ ሚኒስቴር ውስጥ አሉ። እጅግ በጣም የተደራጁ ሰዎች የራሳቸውን አጀንዳ የሚያስፈጽሙ ማንም ይሁን ማንም ከመምታት ወደ ኋላ ማይመለሱ ህግ ከለላ እየሰጣቸው በቃ የህግ ውስጥ ነው ያሉት እነዚህ ሰዎች። ገባ እኔ ባልሸጥኩት ነዳጅ ራሳቸው ሸጠው በወሰዱት ነዳጅ እኔ እስር ቤት እያለሁ ለተሸጠ ነዳጅ በድንገት ተከሳሽ ሆኜ መጣሁ። እኔ እኮ ተሽጦብኛል ብዬ እኮ ለፌዴራል ፖሊስ አመልክቼ ምርመራ ላይ ነው ያለው። ፌዴራል ፖሊስ እያየልኝ ነው ያለው ኬዙን ማለት ነው። ተሽጦብኛል ነዳጁን አልወሰርኩም ብዬ 25 ሚሊዮን ብር የከፈልኩት አልወሰርኩም ነዳጁን ብዬ አመልክቼ ሳበቃ ማለት ነው መርምረው የሆነ ነገር ማድረግ ሲችሉ እኔ ራሴ ጭራሽ ተከሳሽ ሆኜ መጣሁ። ነዳጁን አባክነሻል ሸጠሻል ተብዬ ማለት ነው ያልወሰርኩትን ነዳጅ እስር ቤት እያለሁ የወጣ ነዳጅ ከጅቡቲ። ገባ? ይሄ ነው የተከሰተው ነገር፣ ይሄ ነው የተፈጠረው ነገር። እንደ ማንኛውም ሰው በሚዲያ ነው ያየሁት። በዛ ላይ ደግሞ ልክ እንደጠፋው ቆይ እኔ አንድ ጥያቄ ልጠይቅ። ፊንቴክ ኢንቨስትመንት፣ ስለ ፊንቴክ ኢንቨስትመንት ስናወራ ዋናው መስራቹ ሰውዬ ማን ነበረ ስሙ? ዋናው ሰውዬ ፊንቴክ እኮ ግርማይ ገብረ ሚካኤል ነው የሚባለው፣ የሳውዝ አፍሪካው ዋንጫ ያዘጋጀ የነበረው ግርማይ። ነገ ሰው እንሆናለን፣ ታክሲ ሰርተን እንለወጣለን። የተለያየ ንብረት ሸጠው ከየትም ከዘመድ ከወገንም አስቸግረው በጣም ምስኪን ወገኖቻችን ወስደው ያስረከቡትን ገንዘብ 1.6 ቢሊዮን ብር ይዞ ጠፋ የተባለ ሰው ነው። ክስ ከተመሰረተበት 2 ወር አልፎታል። ይሄ ሰውዬ ወንትር ተብሎ ተለጥፎ አይተኸው ታውቃለህ? ተፈላጊ ተብሎ ተለጥፏል። እስካሁን ድረስ አይተዋል? እሱን ሰው አላየኸውም? ስንት አይነት ሰው እያገቱ አፈርድም የሚያበሉ ሰላማችንን የነሱ መግቢያ መውጫ ያሳጡ። ቢያንስ እኔ ሰላሌ ላይ ውሃ ፋብሪካ አለኝ ሄጄ አይቼው አላውቅም። ፋብሪካው ኢጦሳ ላይ ቄራ አለኝ ሄጄ አይቼው አላውቅም። ዱጉዳ ላይ እርሻ አለኝ አይቼው አላውቅም። ጀጁ ላይ እርሻ አለኝ አይቼው አላውቅም። ምክንያቱም እፈራለሁ፣ መሄድ አልችልም። ለዛ ሰላም የነሱን የተለያየ ሰው ደም የሚያፈሱ መኪና እያገቱ ስንት ጓደኞቼ በጠራራ ፀሐይ ተገለዋል እኮ በጠራራ ፀሐይ
ያንን ድርጊት የፈጸሙ ስንት ነገር ያደረጉ ሰዎች ተፈላጊ ተብለው ባልተፈለጉበት ሁኔታ በረከት ሀገር ላይ 8 ሚሊዮን ብር ኪሳራ አድርሳለች። 8 ሚሊዮን የኢትዮጵያ ብር ኪሳራ አድርሳለች። 8 ሚሊዮኑን ምነው አንድ መኪና አሮጌ መኪናዬን ወስደው ሸጠው ወስዱ ምን ችግር አለ? ገባ አድርሼ ከሆነ ያንን ራሴ ነኝ የነዳጁን ብር የከፈልኩት። ነዳጁን የወሰዱት ራሳቸው ናቸው፣ የሸጡት እነሱ ናቸው። እኔ እስር ቤት ነበርኩ በዛ ሰዓት ነዳጁ ሲሸጥ ማለት ነው። ገባ ያ በሆነበት ሁኔታ ማለት ነው። እንዴት ነው እኔ 8 ሚሊዮኑን ኪሳራ ያደረስኩት መንግስት ላይ? ያልወሰድኩትን ነዳጅ አልወሰድኩም እኮ ነዳጁ። ስለ ነዳጅ ባለስልጣን ቢባል ስለ ፍርድ ቤቶች፣ ስለ ባለስልጣናት፣ ሌሎችም በርካታ ጉዳዮችን ታነሳለችና ነገሩን አድምጦ መመርመር ይበጃል ባይ ነኝ። እውነተኛው ፍርድ ቤት በቲክቶክ ፍርድ ቤት እየተተካ ሲሆን ብለን እየጠየቅንም ቢሆን መመዝገብ ያሉብንን መረጃዎች መመዝገቡ ግን አይጠቅምም ትላላችሁ? ሌላው አርብ ዕለት ፌዴራል ፖሊስ ካወጣው የአፋልጉኝ ማስታወቂያ ጋር ተያይዞ በረከት ገበሬዋ ሲባል ወደ አይምሮ የሚመጡ ብዬ የዘረዘርኳቸው ጉዳዮች ነበሩ። ከእነዚያ ውስጥ ለአባቴ የተሰኘውን የገጣሚ በእውቀቱ ስዩም ግጥም ማንበቧን ተከትሎ እና አብይ ይልማ ሉሲፈር የሚለውን ቃል ወስደው እንዴት የ666 ተከታይ እንደሆነች በሰፊው ያብራሩበትን አሳዛኝም አስቂኝም አጋጣሚ ይገኝበታል። በወቅቱም እንደገለጽኩት ያንን ሁሉ ትንተና ሲሰጡ ግጥሙ የበእውቀቱ መሆኑንም ሆነ የንጋት ኮከብ የሚለውን ሀሳብ ለመግለጽ እንደተጠቀመበት ይህንንም በግርጌ ማስታወሻ ላይ ስለማስፈሩ የሚያውቁት ነገር አልነበረም። ወረዱባት፣ አስወረዱባት፣ መንጋቸውን ጃስ አሉባት። በዚህ የተናደደችው በረከት ገበሬዋ ስለ አብይ ይልማ ስትናገር እሷም አላስፈላጊ ቤተሰባዊ ጉዳይ ውስጥ በመግባት የአብይ አባት ጠንቋይ ነው ብላ ነበር። ይቺ የአብይ አባት ጠንቋይ ነው ንግግር ተቆርጣ አሁን ለጠቅላይ ሚኒስትሩ የተናገረችው እንደሆነ ተደርጎ እየተዘዋወረ ነው። ጠያቂ ይጎድላልና ብዙ አማኝ አግኝቷል። ለማንኛውም የውዝግቡ መነሻ የሆነውን ግጥም ጸሐፊው ባለውብ ብዕሩና ድንቅ አሳቢው በእውቀቱ ስዩም በስፔን ባርሴሎና ከሜይ 14 እስከ 21 በሚካሄደው 41ኛው ዓለም አቀፍ የግጥም ፌስቲቫል ላይ ግጥሞቹን እንዲያቀርብ መጋበዙን ከኢትዮጵያ ኦብዘርቨር እና አዲስ አድማስ የፌስቡክ ገጽ ላይ ማንበቤን በዛው ልንገራችሁ። በእውቀቱ ግንቦት 13 በታሪካዊው ፓላውዴላ ሙዚቃ ካታላን አዳራሽ በሚካሄደው የመዝጊያ ስነስርዓት ላይ ግጥሞቹን ያነባል፣ ሀገራችንንም ያስተዋውቃል። የምንኮራበት ልጃችን ምናምን እያልኩ ልቀጥል ስል ወንጀለኛ ቢሆን ዓለም አሸባሪ፣ አራጅ ቢሆን ኖሮ ቤት ንብረት መዝባሪ፣ ፑሽኪን አሌክሳንደር በአያቱ አበሻ ነው መች እንለው ነበር የሚለው የራሱ የበእውቀቱ ግጥም ታወሰኝና ፍሬን ሊይዝ ብዬ ከዚያ ተውኩትና ተውኩት። አቶ ታከለ ኡማ ነበር አይደል? ተውኩትና ከዚያ ተውኩት አይነት ነገር ብሎ ይቅርታ ጽፎ የነበረው። መጽሐፍስ በጽሁፍ ይሁን እንጂ ያው ማለት አይደል? በውቄ በጠቀስኩት ግጥሙ አሳፋሪ ሰው ቢሆን የእኛ ነው መች እንል ነበር አይነት ጥያቄ ነውና የሰነዘረው። በኑሮ በጤና በመሳሰሉት ደረጃ እያወጣን አይሁን እንጂ በሞራልና በአሳቢነት ደረጃ ግን ብንኮራና ብናፍር ምን ችግር አለው በማለት አስቤ ነበር። ፍሬን መያዙን ተውኩት ያልኳችሁ በጠቀስኳቸው መመዘኛዎችስ ቢሆን የግለሰብን ስኬት በብሔሩ በሃይማኖቱ ወይም በዜግነቱ የኔ ክበብ ውስጥ ነውና ብሎ መኩራትና ማፈር ይገባል የሚል ጥያቄ ሽው ብሎብኝ ነው። የሌሎቹን ክፍልፍሎች እንጃ። ዓለምም የሚያውቀው የመክፈያ መንገድ ሀገር ነውና ከሀገር አንጻር ግን ብንወድም ብንጠላ አብረን ለመኖር ተረግመናልና የጋራ ስኬትና ውድቀት መኖሩ አልቀረልንምና መኩራትና ማፈራችን ቢያንስ ስሜት ይሰጣል። ስሜት ከሰጣ ዘንዳ በሞሮኮ የራባት ማራቶን ኢትዮጵያውያን አትሌቶች በሁለቱም ጾታ ማሸነፋቸውን ልንገራችሁማ። በወንዶች ምድብ አትሌት ቦኪ ድሪባ፣ አትሌት ቶልቻ ተፈራና አትሌት ጫሉ ዴሶ ከአንደኛ እስከ 3ኛ ደረጃ ይዘው ውድድራቸውን ጨርሰዋል። በሴቶች ምድብ ደግሞ አትሌት አለም ፀሐይ አሰፋ፣ አትሌት መሰረት አበባየውና አትሌት ስራነሽ ይርጋ ከ1 እስከ 3ኛ ደረጃ ይዘው ውድድራቸውን አጠናቀዋል። 5ኛና 6ኛ ደረጃ የያዙትም የኛዎቹ አትሌት ጌጤ ጁካልና አትሌት ኩሊ ጨምዴሳ ናቸው። እንኳን ደስ አለን። የምሰነባበታችሁ ሌላው የሀገር ልጅ ፈላስፋው ዘርዓ ያዕቆብን አስተሳሰቦች የተመለከተ ፕሮግራም በነገው ከመጽሐፍት ገበታ ፕሮግራማችን እንደሚጠብቃችሁ በመግለጽ ነው።
በእርግጥ ዘርዓ ያዕቆብን ኢትዮጵያዊ አይደለም የሚሉ ስለመኖራቸው ጠፍቶኝ አይደለም፣ የአገር ልጅ ማለቴ። ስለ እነሱም ከእንግዳዬ ጋር አውግተናል። የነገ ሰው ይበለን። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።